በ28 ዓመቱ ጫማውን የሰቀለው ኮከብ ኔዘርላንዳዊው የጎል ማሽን ታዋቂው እግር ኳስ ተጫዋች ማርኮ ቫን ባስተን እንደ አውሮፓውያኑ የዘመን አቆጣጠር በኦክቶበር 31 1964 በዩትሬክት ኔዘርላንድ ነው የተወለደው። እግር ኳስ መጫወት የጀመረው ገና በለጋ ዕድሜው ነበር። በአባቱ ጁፕ ቫን ባስተን ተጽዕኖ በአካባቢው አማተር ክለብ በረኛ ሆኖም ተጫውቷል። የማርኮ የመጀመሪያ ዓመታት ለስፖርቱ ባለው የተፈጥሮ ቅርርብ የታጀበ ሲሆን በወጣትነቱ በተጫዋችነት በዩትሬክት የሚገኘውን የአካባቢውን ክለብ ኢዲኦ ተቀላቅሏል። የቫን ባስተን ተሰጥኦ ገና በለጋነቱ ነው የታየው። እናም በ16 ዓመቱ ታዋቂውን አያክስ ወጣቶች አካዳሚ ተቀላቀለ። እንደ ዮሃን ክራይፍ ባሉ አሰልጣኞች እየተመራ ቫን ባስተን ልዩ ቴክኒካል ችሎታ ያለውና ግብ አስቆጣሪ ድንቅ አጥቂ ሆኖ አደገ። ቫን ባስተን በ1981 በአያክስ ፕሮፌሽናል ጨዋታውን ያደረገ ሲሆን ብዙም ሳይቆይ የክለቡ ቁልፍ ሰው ሆነ። ጎል የማስቆጠር ብቃቱና የአጥቂውን ክፍል የመምራት ብቃቱ አያክስ ከፍተኛ ስኬት እንዲያገኝ ረድቶታል። 1981-82 ኤርዲቪዜ ቫን ባስተን አያክስ በመጀመሪያ የውድድር ዘመን የኔዘርላንድ ሊግ ዋንጫን በማንሳት ከፍተኛ ሚና ተጫውቷል። 1982-83 እና 1984-85 ኤርዲቪዜን አያክስ የኔዘርላንድ እግር ኳስ መቆጣጠሩን ቀጥሏል። 2 ተጨማሪ የሊግ ዋንጫዎችን በአጥቂው ቫን ባስተን እየተመራ አሳክቷል። ነገር ግን በ1987 ማርኮ ቫን ባስተን በአሪጎ ሳቺ እየተመራ ከአያክስ ወደ ጣሊያኑ ኤሲ ሚላን አቀና። በጣሊያኑ ክለብ ወዲያው ነበር ተጽዕኖ መፍጠር የቻለው። እናም በኤሲ ሚላን ታሪክ ውስጥ በጣም ስኬታማ ከሆኑ ወሳኝ ጊዜያቶች አንዱ ዋና አካል ሆነ። ኤሲ ሚላን በ1988 የአውሮፓ ዋንጫ የአሁኑን አውሮፓ ቻምፒየንስ ሊግን አሸንፏል እና ቫን ባስተን በፍጻሜ ጨዋታ እስቷ ቡካሬስት ላይ ያስመዘገበው ሃትሪክ በውድድሩ ታሪክ ከታዋቂ ጊዜያቶች መካከል አንዱ ነው። 1990 የአውሮፓ ዋንጫና ኢንተርኮንቲኔንታል ዋንጫን ቫን ባስተን ተጨማሪ ዋንጫዎችን ኢንተርኮንቲኔንታል ካፕ ዋንጫን በማግኘቱ ኤሲ ሚላንን ወደ ስኬት መምራቱን ቀጠለ። ነገር ግን ጉዳት የሚሉት እንቅፋት በእግር ኳሱ እያበራ የነበረውን ኮከብ ከመንገዱ ገታው። ምንም እንኳን አስደናቂ ስኬት ቢኖረውም የቫን ባስተን ምርጥ ጊዜ በቁርጭምጭሚት ጉዳት ምክንያት ተጨናነቀ። እንደ አውሮፓውያኑ በ1993 ገና በ28 ዓመቱ ከደመቀበት እግር ኳስ ለመልቀቅ ከባድ ውሳኔን ወሰነ። ከሚወደው እግር ኳስ ጨዋታ ለአንዴና ለመጨረሻ ጊዜ ተለያየ። ምንም እንኳን የተጫዋችነት ህይወቱ ገና በማለዳው ቢደመደምም ከተጫዋችነት ህይወቱ በኋላ ቫን ባስተን ወደ አሰልጣኝነት ሙያ ገባ። አያክስና ሄረቨንን ጨምሮ የኔዘርላንድ ብሔራዊ ቡድንና በርካታ ክለቦችንም አስተዳድሯል። የአሰልጣኝነት ስልቱ የተጫዋችነት ፍልስፍናውን የሚያንጸባርቅ ነበር። የማጥቃት እግር ኳስና ቴክኒካል ብቃትን ያጎላ። ከሜዳ ውጪ ማርኮ ቫን ባስተን በአንጻራዊነት የግል ህይወቱን አስጠብቆ ቆይቷል። በኪነ ጥበብ ፍቅሩ የሚታወቅ ሲሆን በተለያዩ የበጎ አድራጎት ስራዎች ላይም እንቅስቃሴን ያደርጋል። ማርኮ ቫን ባስተን በእግር ኳስ ውስጥ ያሳረፈው አሻራ ሲገለጽ ባልተለመደ የጎል አግቢነት ችሎታው፣ ቴክኒካል ብቃቱና በአያክስና ኤሲ ሚላን በውጤታማ ጊዜያቸው ላይ ባሳደረው ተጽዕኖ ነው። በተለይ በትልልቅ ፍጻሜ ጨዋታዎች ላይ ያስቆጠራቸው ግቦች በእግር ኳስ ታሪክ ውስጥ የተመዘገቡለት ናቸው። ከአያክስና ከኤሲ ሚላን ጋር የተለያዩ ዋንጫዎችንም አሳክቷል። የ3 ጊዜ የባሎን ዶር አሸናፊው 1988፣ 1989 እና 1992 ላይ የአውሮፓ ዋንጫ ወይም የአውሮፓ ቻምፒየንስ ሊግን ከኤሲ ሚላን ጋር 1988 እና 1990 ላይ የአውሮፓ ዋንጫ አሸናፊነትን ከኔዘርላንድ ጋር 1988 ላይ እንደ አውሮፓውያኑ አቆጣጠር በ2004 በፊፋ 100 ምርጥ በህይወት ያሉ ተጫዋቾች ዝርዝር ውስጥም ተካቷል። የማርኮ ቫን ባስተን ተጽዕኖ ከተጫዋችነት ጊዜ በላይ የሚዘልቅ ሲሆን በእግር ኳሱ ዓለም ድንቅ ሰው ሆኖ በችሎታው በጨዋነቱና በጎል አግቢነቱ ብቃቱ የሚደነቅ ሆኖ ቆይቷል።